ይህን ሰሞን አንድ ዶክመንተሪ አይቼ ነበር። ዛሬ ሂሳብ ቀን አይደል? ሂሳብ ነው የምናወራው። ስለ ፕራይም ነምበሮች፣ ስለ ብቸኛ ቁጥሮች። እሺ ቁጥሮች አሉ ኖርማሊ 1 2 3 4 ምናምን ነገር። ፕራይም ነምበሮች ወይም ብቸኛ ቁጥሮች ነው የምንላቸው ከአንድ በላይ ሆነው በራሳቸውና በአንድ ብቻ የሚካፈሉ ናቸው። ለምሳሌ 2 3 5 7 11 13 እንደዚህ ያሉ ይሄዳሉ። ለምሳሌ 13 የሚካፈለው በራሱና በአንድ ብቻ ነውና ስለነዚህ ቁጥሮች ነው የሚያወራው። ነገሮች በጣም ኢምፖርታንት ናቸው። ምክንያቱም አንደኛ ነገር ይሄ ለምሳሌ ኢንተርኔት ላይ የምንላላከው ቴክስት ሜሴጁ የገንዘብ ትራንዛክሽኑ ምናምኑ የሚመሰጠረው በፕራይም ነምበሮች ነው፣ በእነሱ ቁጥሮች ነው። ሁለተኛ ነገር ደግሞ የቁጥሮች የጀርባ አጥንት ናቸው። ለምሳሌ ሁሉም ነገር የተሰራው ከአተም ነው አይደል? አተሞች ህይወት ያለው ነገር ሁሉ የተሰራው ህይወት ያለው ነገር ሁሉ ዲኤንኤ ያለው ዲኤንኤ የተሰራው ከአሚኖ አሲድ ነው። ልክ እንደዛው የቁጥሮች የጀርባ አጥንት ወይም ሁሉም ቁጥሮች እነዚህ ብቸኛ ቁጥሮች ሲባዙ ነው የሚመጣው። ስለዚህ በጣም ወሳኝ ነው ለሂሳብ ለነራማንጃን የአተም ያህል ነው እና በጣም ወሳኝ ነገር ነውና የዛሬ 3 ሳምንት ነው አካባቢ ያየሁት ዶክመንተሪ ነው። በነገራችን ላይ እነዚህ ፕራይም ነምበሮች 3 2 3 5 7 እያሉ የሚሄዱት እነዚህ ለብቻ በራሳቸውና በአንድ ብቻ የሚካፈሉት እነዚህ ቁጥሮች ማለቂያ የላቸው ማለት አያልቁም። እንደዚህ እያሉ መጨረሻ የላቸውም። የዛሬ 2000 ዓመት ተረጋግጧል። ዩክሊድ ነው ያረጋገጠው እና ያየሁት ስለሱ አይደለም። እነሱም ኢንፋይናይት ናቸው ብቸኛ ቁጥሮች። አዎ እነሱም አያልቁም። እሺ እና መተንበይም አይቻልም። ለምሳሌ ትልቁ ፕራይም ነምበር ይሄ ነው ማለት አትችልም። ምክንያቱም ለምሳሌ የሚታወቅ አለ በየአመቱ ትልቁ እኮ ተገኘ ይባላል። ለምሳሌ በ2024 ትልቁ የሚባለው ፕራይም ነምበር ተገኝቶ ነበር። 41 ሚሊዮን አሃዞች ናቸው ያሉት። ለምሳሌ 123 3 አሃዞች ናቸው ያሉት። 41 ሚሊዮን አሃዞች ያለው ቁጥር ነው። ያ ቁጥር እንግዲህ በጣም ትልቅ ነው፣ ግን የሚካፈለው በራሱና በአንድ ብቻ ነው። ያን አክሉ እና አትሞት ነበር በመጽሐፍ ወጥቶ ነበር። 961 ገጽ ነው አንድ ቁጥር። አሁን ደግሞ እርግጠኛ ከተወሰነ ዓመት በኋላ ደግሞ ከሱ የሚበልጠው ደግሞ ተገኘ ምናምን ይባላል። ግን በተንበያት ቼክ እየተደረገ ነው፣ በኮምፒውተር ነው ቼክ እየተደረገ ማለት የምትከተለውን ቁጥር ትካፈላለሽ እያሉ ቼክ እያደረጉ ምናምን ነገር ነው። እና ከተወሰነ ዓመት በኋላ ደግሞ ከሱ የሚበልጥ ደግሞ ይገኛል። ትልቁ ሌላውን እኮ ተገኘ ይባላል እና እንደማያልቅ ይታወቃል፣ ተረጋግጧል። የዛሬ 2000 ዓመት ነው የተረጋገጠው። አሁን ያየሁት ዶክመንተሪ ግን ስለመሰለሽ ስለ ብቸኛ ቁጥሮች ስለ ፕራይም ነምበሮች ሳይሆኑ መንትያ ፕራይሞች የሚባሉ አሉ። በመካከላቸው አንድ ቁጥር ብቻ ያላቸው ለምሳሌ 11 እና 13 መሀል ላይ 12 ብቻ ነው ያለው። አዎ እንደዚህ አይነት አሉ እና እነዚህም የማያልቁ ናቸው። እንደዚህ መንትያዎቹ አልተረጋገጠም። ወደ በጣም እየርሽ ስትመጪ እያነሱ ይመጣሉ። በነገራችን እነዚህ መንትያዎቹ እያነሱ ለምሳሌ እስከ 100 ብዙ መንትያዎች አሉ እንደዚህ በማላቸው አንድ ቁጥር ያለ፣ ግን እየርሽ ስትመጪ ግን እያነሱ ይመጣሉ። እና ይሄ ዶክመንተሪ ምንድነው የሚለው ለመሆኑ እነዚህ መንትያዎቹ እነሱም የማያልቁ ናቸው የሚለው እስካሁን ድረስ አልተሰራም። በጣም ከባድ ጥያቄ ነው። እንደውም ኦልሞስት አይቻልም ምናምን ነገር ይባል ነበረ እና ከ1920 ጀምሮ መመለስ አልተቻለም። ግን እመርታ እዛ ያንን ፕሮብሌም ለመፍታት እመርታ እየጨመረ እንደውም የመጀመሪያው እመርታ እንትና ናቸው ያገኙት ሃርዲና ሊትሉድ የመጀመሪያውን እመርታ እዛ ላይ ያገኙት እና የሆነች እመርታ በእመርታ ላይ እመርታ እያረጉ ሄዱና መጨረሻ ላይ በቃ ከዛ በላይ መግፋት አቃተ። ከዛ የአሜሪካ የሂሳብ ማህበር በዛ ጉዳይ ላይ የሚሰሩትን የሂሳብ ሊቆች ሰበሰበና እስቲ ተወያዩና ምን መደምደሚያ ላይ ደረሱ? አይ በቃ ከዚህ በላይ መግፋት አይቻልም ብለው 2005 ላይ ተሰባስበው አንድ ሳምንት ሙሉ ተሰባሰቡና በቃ ከዚህ በላይ መግፋት አይቻልም ብለው ተበተኑ። ዶክመንተሪ የሚለው መሰለሽ እነዚህ ሰዎች ተበተኑ። በቃ ከዚህ በላይ መግፋት አይቻልም።
አንድ የሆነ ሂሳብ ቻይናዊ የሂሳብ ሊቅ ነበር። ዘግይቶ ወደ ሂሳብ የገባ በ30 ዓመቱ ምክንያቱም አብዛኞቹ ትልቅ የሂሳብ ሊቃውንት ኦልሞስት በ24 በ25 ዓመታቸው ፒኤችዲያቸውን ይዛሉ። እርሊ ነው ግኝቶችን የሚያገኙት እና በነዛ ዘንድ 30 ዓመት በቃ ማርጀት ያክል ነው ለነሱ። ልክ የሚገርምሽ ከኳስ ተጫዋቾች ጋር በጣም ይመሳሰላል። አብዛኞቹ እድሜያቸው በገፋ ቁጥር ለምሳሌ ስነ ጽሁፍ ላይ እኮ እንደዛ አይደለም አይደል? እንደውም የበሰልክ ስትመጣ ጥሩ ልጽፍ ትችላለህ፣ ግን ግጥም ላይ አይሰራም መሰለኝ። አዎ በነገራችን ላይ በጣም በሚገርም ሁኔታ ግጥምና ሂሳብ የሚያመሳስለው ነገር አለ። በጣም የማይመሳሰል ነገር ይመስላል አይደል? ግን በጣም ተመሳሳይ ነው። ግጥም ላይ ሌላው ቀርቶ ሁለተኛ መጽሐፍ እንኳን ቢያወጡ የመጀመሪያውን ላይ ያክል ይችላል ቢሆን እንኳን ብቻ ያው ለምሳሌ ጸጋዬን ያህል ገጣም ያው አንድ ሳትራ እነዛ ሁሉ ግጥሞቹ በ20ዎቹ በ30ዎቹ ውስጥ ናቸው አይደል? እና ከሳቱ አበባ በኋላ አልጻፈም፣ ጽፏል። በየመጽሔቱ እናያለን። ግን እውነት ትልቅ ነገር ቢኖር አያሳትምም ነበር ጸጋዬ። ደግሞ የመጽሔቶቹ የጋዜጦቹ ግጥሞች ሳቱ አበባን አያህሉ እና ሂሳብ ላይ 3 ነገሮች ላይ አሉ። ሂሳብ ላይ፣ ግጥም ላይ እና ስፖርት ላይ። ፊዚክስ ላይም እንደዚሁ ማለት ትችላለሽ። አንስታይን 5ቱን ትልልቆቹን ፔፐሮችን ያገኘው በ26 ዓመቱ ነው። ግን ሌላውም ነገር ላይ ሊመነዝሩት ይችላሉ እንጂ ጠንስሱ ግን የሚኖረው አርሊ 20ዎች ውስጥ ያከማቸውን ነገር ይመስለኛል። ከዛ በኋላ ቢሰራም ሰው ሊሰራ የሚችል ስነ ጽሁፍ ላይ ተቃራኒው ነው ብዙ ጊዜ። ለምሳሌ ዶስቶቭስኪ በጣም ትልቁን ስራውን የሰራው ዘ ብራዘር ካራማዞቭ ነው። ኦልሞስት ሊሞት ጥቂት ዓመታት ሲቀረው ነው። እና ግን ደግሞ ካሊ ጂብራን ደግሞ ዘ ፕሮፌትን አርሊን ይጻፍ። ስነ ጽሁፍ ላይ እንግዲህ እንደዚህ ነገር አለ። እርግጥ ሂሳብ ምናምን እኮ አንዳንዶቹ በኋላ ላይ ያገኙአሉ። አሁን የምናወራው አይነት ሰውዬ ይሄኛው ሰውዬ አሁን በ58 ዓመቱ ነው ትልቅ ግኝት ያገኘው። ስለሱ ነው ዶክመንታሪው። እና አንድ ቻይናዊ በባህል አብዮት ጊዜ 10 ዓመት ሙሉ ወደ ገጠር ከእናቱ ጋር ተልኮ 10 ዓመት ሙሉ አልተማረም። ኦልሞስት በቃ በጦርነት ጊዜ ልጆች ትምህርት ሳይማሩ የሚያሳልፉት ነገር አለ አይደለ? እንደዚህ አይነት ነገር ነው ያሳለፈው። ኦልሞስት አባክኗል። 10 ዓመት ያባከነ ሰው ነው። ግን በ30 ዓመቱ አሜሪካ መጣ፣ ሂሳብ ፒኤችዲ ያዘ። ግን ትልቅ ዩኒቨርሲቲዎች የማስተማር ስራ እንዳያገኝ ሪኮሜንዴሽን የሚጽፍለት አልነበረም። ስለዚህ ለ7 ዓመት ያክል ዩኒቨርሲቲ ሳይሄድ ዝም ብሎ ስራዎች እየሰራ መኪና ውስጥ እያደረ የሚባል ነገር አለ አይደል? ብዙ ጊዜ የምዕራብ ዓለም ላይ ያለ የመከራ ህይወት ሲገለጽ ጠቅስ ነገር ነች አለ። አፍሪካውያኖች እንደዚህ አይነት ነገር ሲሰሙ በጥርጣሬ ያሉ ይባላል አይደል? የጎሪሞች ላይ የጎሪት ማሙና እንደተ መኪና ውስጥ እያደረ ተቸግሮ የትኛውም አፍሪካን አናምን እና ለማንኛውም እንደዛ እያረገ ሰብዌይ ሬስቶራንት የሚባል እንደውም ኢትዮጵያ ውስጥ አዲስ አበባ የሆነ ብራንች አለው በርገር የሚሸጥ ነው። እዛ ውስጥ ሂሳብ ሂሳብ መያዝ እየሰራ ኖረ። ምክንያቱም ሪኮሜንዴሽን የሚጽፍለት አላገኘም። በኋላ ከ7 ዓመት በኋላ ነው። እና በዛ መሃል እዚች ጥያቄ ላይ እየሰራ ነበረ። እነዛ እንግዲህ በዚህ ጉዳይ ላይ የሚሰሩት የዓለም ቶፕ የሂሳብ ሊቃውንት ተሰባስበው በዚህ ጉዳይ ላይ እመርታ ማድረግ አይቻልም ብለው ትተውታል። እሱ ግን አልሰማም። ምክንያቱም በቃ ከፊል ውጭ ያለ ሰው ነው፣ እንደማይቻል አልሰማም። እና እንደዚህ 7 ዓመት ሙሉ ከሂሳብ ፊልድ ውጪ እየሰራ ማታ እዚች ፕሮብሌም ላይ እዚች የመንታ ፕራይም ነምበሮች የመንታ ብቸኛ ቁጥሮች ጉዳይ ላይ እየሰራ ቆየ። በኋላ ከ7 ዓመት በኋላ የሆነ አንድ አነስ ያለች ዩኒቨርሲቲ ውስጥ ስራ ምናምን አገኘ እና ሄደ እሱም አቆመ፣ አልቻለም። የሆነ ቦታ ላይ ስታክ አረገ እና አንድ ቀን ስታክ አርጎ ጓደኛው ጋር ሄደ። የሆነ የሙዚቃ ኮንሰርት ምናምን ነገር ነበር። ከጓደኛው ጋር ኮንሰርት ሊገቡ ማታ ጓደኛው ጋር ሄዶ ጓደኛው እስኪለባበስ ድረስ ግቢ ውስጥ የሆኑ አጋዘኖች ምናምን ይመጣሉ። እነሱን ለማየት ምናምን ነገር ወደ ማምሻ አካባቢ ነው ዞር እያለ ድንገት
ተገለጠለት። የሆነች ነገር ብልጭ አለችለት ማለት እንዴት መስራት እንደሚችል። ከዛ ያው አልጻፍ ስክሪፕቶ ምናምን እጁ ላይ አልነበረም፣ ግን የሚረሳው ነገር አይደለም። እንደዚህ አይነት ሀሳብ ከስንት አንዴ ይመጣል፣ የሚረሳው አይደለም። ከዛ ሰራት፣ ፔፐሩን ላከ በ2013። ፕሮብሌማ በጣም ከባድ ከመሆኗ የተነሳና ብዙ ሰዎች ሶልቭ አረግን እያሉ ስለሚልኩ ያ የምርምር ወረቀትን የሚደርሳቸው ሰዎች ሲያዩ ደግሞ መጣ ይሄ ነው የሚሉት። ኦልሞስት በየቀኑ አንዳንድ ይደርሳቸዋል። አብዛኛው ደግሞ እንደማይገኝ በማህበር ተስማምታ ሁሉ ጊዜ የሆነ ሰው የሚልካል፣ ያዩታል፣ ውሸት ነው፣ ይልካል፣ ያዩታል፣ ውሸት ነው። ግን ያው ሁሉም ሰው ስለተሳሳተ ብዙ ሰው ስለተሳሳተ ብለው አይወረውሩም። ያያሉ እሺ መጣ ዛሬም ብለው ለገምጋሚዎች ይልካሉ። ገምጋሚዎቹም ያቁታል፣ ሁሉም ሰው ይደርሳቸዋል። እንትን ነው ቱዊን ፕራይን ያዩታል፣ ያቁታል ነው የሚሳሳቱበት ቦታ። ኦኬ አሁን 7ኛው ገጽ ላይ ነው የሚሳሳተው። ቼክ ሲያደርጉ ያችን 7ኛ ሁሉም ሰው የቱ ጋር እንደሚሳሳት ያቋታል። ቼክ ሲያደርጉ 5ኛው ገጽ ላይ አልፏታል። እንዴ ኦኬ እሺ እቺን ይለፋት ያቺ 15ኛው ገጽ ላይ ያለችው 15ኛው ገጽ ላይ ያለው አለፋት። እንዴ ይሄ ነገር እንዴት ነው? ትክክል ነው። በትክክል እንዳለው ትልቅ ነገር አግኝቷል። ሶልቭ አላደረገውም፣ ግን ያቺ ከዚህ በላይ መሄድ አይቻልም ብለው እነዛ ዋናዎቹ ሳይንቲስቶች ተበትነው የለም እሷን የምትገፋ ነገር፣ ትልቅ ምርታ የምታስገኝ ነገር። ከዛ ፔፐሩ ታትሞ ሲወጣ ሁሉም ጉድ አለ። ምክንያቱም በቃ አይቻልም የተባለ ነገር ነበር። ከዛ እነዛ አይቻልም ያሉት በዛ ጉዳይ ላይ የሚሰሩት ቶፕ የሂሳብ ሊቃውንት መቼ ነው? በ2013 በፈረንጆች ማለት በጣም ቅርብ ማለት ነው። ምክንያቱም ነሞ ፕሮብሌማ በነገራችን ላይ የዛሬ 100 ዓመት ትፈጠር የዛሬ 2000 ዓመት የሚታወቅ ነገር የለም እና 150 ዓመቷ ይሁን 2000 ዓመቷ ይሁን አይታወቅም። ለማንኛውም 2013 ማለት በጣም በቅርብ ጊዜ ነው። ከጥያቄዋ ከባድነትና ዘላለማዊነት አንፃር በጣም ቅርብ ጊዜ ነው እና እነዛ አይቻልም ባዮቹ ሲሰሙ ኦኬ ምናልባት እንትና ይሆናል በብዕር ስም በሌላ ስም ያደረገው ምክንያቱም ከተሳሳተ ላለመዋረድ ብሎ ምናምን ሁሉም እየደወለ አንተ ትሆን እንዴ የጻፍከው? ኧረ እኔ አይደለሁም። አንተ ትሆን እንዴ? እኔ አይደለሁም። እና ማን ነው? ፈጽሞ የማያውቁት አዲስ ሰውዬ ነው። ሰውዬው ዝናዊትና የተገነነ ትልቅ ዩኒቨርሲቲ ውስጥ ትልቅ ዩኒቨርሲቲዎቹ ቀጠሩት በ58 ዓመቱ። ብዙ ጊዜ በዛ እድሜ ልክ በቃ ሪታየር ማድረጊያ ነው። በዛ እድሜ አዲስ ግኝት ብዙ ጊዜ የሂሳብ ሊቃውንት በ20 ዓመታቸው በ30 ዓመታቸው ብዙዎቹ ብዙ ፔፐር ይጽፋሉ 30 40 ምናምን እያለ ልክ እንደ አካል እየደከመ ይመጣል እና ልክ በ58 ዓመት ዓለም ዋንጫ እንደመጫወት በዩ ያውም ደግሞ ትልቅ ግኝት ማግኘት። ከዛ ትልቅ ዩኒቨርሲቲዎች ተቀጠረ። አሁን 71 ዓመት ሆኖታል። ወደ ቻይና ተመልሷል። ምክንያቱም የቻይና ዩኒቨርሲቲዎች አሁን በመላው ዓለም በጣም ዝነኛ እንትን ሆነዋል። በደረጃቸው ትናይት ደርሰዋል። በፊት ያው በፈጠራም በኩረጃ ነበር ቻይናዎቹ የሚታወቁት። አሁን በአዳዲስ ግኝትም በአዳዲስ ሳይንሳዊ ፈጠራም ይሄ ኦሪጂናል የሆኑ የሳይንስ ግኝቶችም የትናይት ደርሰዋል። የዩኒቨርሲቲዎቻቸውም ደረጃ የትናይት ደርሰዋል። ምዕራባውያን እየተጠሩ እንደዛ አልነበሩም በመሰረቱ አይደል? ብዙ አዳዲስ ግኝቶች ለዓለም ያበረከቱ ነበሩ በፊቶቹ። መሀል ላይ እንትን ብለው አስመለሱት ማለት ነው። ወደ ቀደመ ትልቅም ነበር ትልቅ እንሆናለን በትክክልም አስመልሰውታል። አሁን ሄደዋል። ታሪኩ ግን የሌላ ታሪክ አስታወሰኝ። የፕሮፌሰር ዳንዚንግ ሁልጊዜ እስቲ ገጠመኝዎትን ፕሮፌሰር ዳንዚንግ ሲባሉ የሚያነሱት አይነት ገጠመኝ ነው። የተማሪ እያለ ነው አይደል ዩኒቨርሲቲ ውስጥ ፕሮፌሰሩ የሚያስተምራቸው ገብቶ በስታቲስቲክስ ዓለም የማይፈቱ ብሎ 2 ጥያቄዎችን ጽፎ ይወጣል። እሱ እያስተማረ ዘግይቶ ነው ፕሮፌሰር ዳንዚንግ የሚገባው። ከዛ በኋላ ገብቶ በጣም ጎበዝ ተማሪ ነው። እነዛን ጥያቄዎች መቼም የቤት ስራ ነው የሚሆኑት ብሎ ጥያቄዎችን ጽፎ ወደ ዶርሙ ይሄዳል። ከነዛ ጥያቄዎች ጋር ይታገላል። መጨረሻ ላይ በጣም ከብደውት ጎበዝ ተማሪ ስለነበረ እንደሌላው ጊዜ ሳይቀለው ግን ይፈታዋል። ከዛ በኋላ በጣም ስለዘገየ ይቅርታ ብሎ አሳይመንት ይኸውና ጨርሻለሁ ብሎ ለመምህሩ ይሰጠዋል። መምህሩ ግራ ይጋባል። እንዴ ምንድነው ሰርታ ያመጣልኝ? ከዛ ዶርሙ ድረስ ሄዶ
የሰራውን አይተዋል ምንድነው የሰራው የማይፈቱ ጥያቄዎች ብዬ እኮ ነው ሁሉ የጻፍከው የቤት ስራ መስሎኝ የማይፈቱ ሁለት ስታቲስቲክስ ጥያቄዎች ብዬ እኮ ነው የጻፍኩት ነው የሚለው እና አለመስማቱ የማይፈቱ መባሉን አለማወቁና አለመቻሉን አለማወቁ ጠቅሞት ያንን ይሰራልና ብዙ የሚታወስባቸው ሌሎች ሂሳብ ግኝቶች አሉ መሰለኝ ግን ጎልቶ በኮምፒውተር አለ በጣም ዝነኛ ሰውዬ ነው ግን በቃ ዳንዚግ የሚታወሰው በዚህች አጋጣሚ በዚህች ሳቅ አለማወቅ ጠቀመው ይሄኛውም ዶክመንተሪ ላይ አሁን መጨረሻ ላይ ሁሉም የሚለው እዛ ስብሰባ ላይ እንኳንም አልነበረ በጣም ምክንያቱም እንደማይቻል አልሰማም ነበር ምክንያቱም ትልቁ ምንድነው ባውንደሪ ትልቁ ግንብ ጭንቅላታችን ውስጥ ነው ያለው በቃ አይቻልም ከተባለ አይቻልም ሩጫ ላይም አለኩ ባኒስተር የሚባል አንድ ሯጭ የሰበረው ነገር ነበር በሩጫ ዓለም 1 ማይል ማለት 1.6 ኪሎ ሜትር ነው 1.6 ኪሎ ሜትርን ከ4 ደቂቃ በታች መግባት ፈጽሞ አይቻልም ተብሎ ተደምድሞ ነበር እንደውም የሂሳብ ሊቃውንት የስፖርት ሊቃውንት ያን የሚሉት ልብ ይፈርጣል ሳምባ ይተረተራል ምናምን ነገር ነበር የሚሉት ለረጅም ጊዜ በኋላ ባኒስተር የሚባል እንግሊዛዊ አላመነበትም ይሄን ነገር ከዛ ሁለት ጓደኞቹን ቀጠረ እንዳሯሯጭ እንዲያሯሩጡት ከዛ በ1956 ሰበረው 3 ደቂቃ ከ59.6 ነው ምናምን ሰከንድ ገባ ከዛ ልክ እሱ ሰበረው አይደለ በዛው ያው አመት ሳያልቅ 11 ሰዎች ሰበሩት ማለት ከ4 ደቂቃ በታች መግባት ብቻ አይደለም የሱንም ሰበሩት አሁን ላይ ትልቅ አትሌቶች አይደለም እነ ቀነኒሳ ምናምን ነገር ጉዳያቸው አይደለም ተራ የሁለተኛ ደረጃ እንትን አትሌቶች ራሱ የሚሰብሩት ነው ምክንያቱም ለረጅም ጊዜ ግን በቃ ይሄ ልክ አሁን ማራቶን ከ2 ደቂቃ በታች ማንንም አይገባ ምን አይባል የለም አሁን ገቡ አይደለ ቀስ ያለውን ይገባሉ አንዴ አይቻልም አጥሩ እስኪፈርስ ነው ወይ ደግሞ አይቻልም ሲባል አለመኖር አለመስማት እና አንዳንድ ጊዜ በሆነ ነገር ላይ ስፔሻላይዝ ያደረጉ ሰዎች መሀል አለመገኘት ጥቅሙ ይሄ ነው ለብቻ የሰራው ነገር ይሄን ነገር አንድ ጊዜ ምን አርኩ መሰለሽ ከክፍለ ሀገር እየመጣው ነውና አጠገቤ የሆነ ሯጭ ነበር እንዴት ነው ምናምን አልኩት ሯጭ ነኝ ምናምን ነገር በእውነት ምናምን ነገር አልኩትና እስቲ እዚህ ልጅ ላይ የሆነ ነገር ልሞክር አልኩት እና ይገርምሃል አልኩት ይኸውልህ የኢትዮጵያ የጥንት ብራና መጽሐፍት ውስጥ የሆነ ስለ ኢትዮጵያ ድሮ ሯጮች የተጻፈ ነገር ነበር ይሄን የሚያክል ክንድ ርቀት በዚህ ሰዓት ምናምን ሄዱ የሚልና እሱ ነገር ሲሰራ አሁን ለካስ የድሮ ሯጮች ከ2 ሰዓት በፊት ገብተዋል 1 ሰዓት ከ50 ምናምን አልኩት እኔ እንግዲህ አሁን እንዴ ገብተዋል እንዴ ብሎ ያው ቀጥሎስ ኦሎምፒክ ላይ ሄዶ ከ2 ሰዓት በፊት እንዲገባልን ነው እና በደንብ ነገርኩት ይሄን ከዛ ሬዲዮ ማዳመጥ ጀመርኩ ለአመታት ማለት ነው የሆነ ልጅ ጭንቅላቱ አስቀምጫለሁ ኢትዮጵያ አትሌት እንትና በተካሄደው 1 ሰዓት ከ50 ምናምን ነገር በሰማ የለምና ለጓደኛዬ ነገርኩት የሆነ ነገር ስለው ወይኔ እኔ ልቡራ ፈንድታ ይሆናል ልጅ ያላቀው እና አይቻልም ጭንቅላት ውስጥ ነው ያለው ባውንደሪው ይገርም ነው ግን የኔን ነገር የሰማው ልጅ የደርሱ ይሆን ግን ያሳስበኛል እስቲ እናፈላልጋለን ፎቶ ይሆን አላመነኝም ማለት ነው